ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ሃይድሮካርበንስ ኤንድ ዜር ናቹራል ሶርስስ ኖሜንክሌቸር ኦፍ አልኬንስ። ኖሜንክሌቸር ኦፍ አልኬንስ አልኬንን እንዴት አድርገን እንሰይማለን፣ ስም እንሰጣለን በሚለው ርዕስ ላይ ነው። የመጀመሪያው ኮመን ኔም ኦፍ አልኬንስ የሚባለው ነው። ኦርጋኒክ ኮምፓውንዶችን ስም ለመስጠት ሁለት አይነት ኔሚንግ አለ፣ ኖሜንክሌቸሮች አሉ። አንደኛው ኮመን ኔም ነው። ሁለተኛው ደግሞ ኢዩፓክ ኔም የሚባለው ነው። ኮመን ኔም ሎወር ሜምበር ኦፍ አልኬንስ ሆሞሎጎስ ሴሪስ ሃቭ ኮመን ኔም። ብዙውን ጊዜ ኮመን ኔም የሚሰጣቸው ሎወር ሜምበር ኦፍ አልኬኖች ናቸው። ትንሽ ካርበን ነምበር ያላቸው አልኬኖች ናቸው ማለት ነው። ሞር ብራንችድ እና ኮምፕሊኬትድ የሆኑ አልኬኖች ኮመን ኔም ለመስጠት ከባድ ይሆናል ማለት ነው። ስለዚህ በኢዩፓክ ኔም ነው ስም የሚሰጣቸው። So the prefix used in the common name are normal, N, iso and neo ብለን common name of alkane ልንሰጥ እንችላለን ማለት ነው። The prefix N is used when all the carbon atoms form a continuous chain. N-ን የምንጠቀመው prefix N ኖርማል ማለት ነው። strict chain or continuous chain ሁሉም ካርበን አተሞች ኮንቲኒዩስ ቼን ሲሆኑ ወይም ደግሞ ስትሬት ቼን ሲሆኑ ኤን ኖርማል እንጠቀማለን ማለት ነው። ለምሳሌ 5 ካርበን አተም ያለው አልኬን ነው፣ ኤን ፔንቴን እንላለን ማለት ነው። ኤን ሄክሴን 6 ካርበን ያለው አልኬን ስትሬት ቼን አልኬን ነው፣ ኮንቲኒዩስ ቼን ነው። ኖርማል ሄክሴን፣ ኖርማል ፔንቴን እንላለን ማለት ነው። ሌላኛው አይሶ የሚባለው ነው። አይሶ is used when all the carbon atoms form continuous chain except for the one next to the last carbon. አይሶ የምንጠቀመው ደግሞ ይሄ ፕሪፊክስ ሁሉም ካርበን አተሞች continuous chain ወይም ደግሞ straight chain ሆነው ነገር ግን ከመጨረሻው ካርበን ቀጥሎ ያለው ብራንች ከሆነ አይሶ እንጠቀማለን። ለምሳሌ አይሶ ቡቴ ልንል እንችላለን። ከመጨረሻው ካርበን ቀጥሎ ያለው ካርበን ብራንች አለው ማለት ነው። ሌላው ስትሬት ቼን አይሶ ፔንቴን ለምሳሌ ከመጨረሻው ካርበን ቀጥሎ ያለው ብራንች አለው ማለት ነው። ሶ አይሶ ፔንቴን እንላለን ማለት ነው። ኒዮ የሚባለው ደግሞ ይሄ ፕሪፊክስ used when the central carbon atom is bonded to the 4 other carbon atom. ኒዮ የሚባለው ደግሞ ሴንትራል ካርበን አተም ከሌሎች 4 ካርበን አተሞች ጋር ቦንድ ሲሰራ ኒዮ እንላለን ማለት ነው። ለምሳሌ ኒዮ ፔንቴ ካርበን ሴንትራል አተም ነው። ይሄ ሴንትራል አተም ካርበን ከ4 ካርበን አተሞች ጋር ቦንድ ሰርቷል ማለት ነው። ኒዮ ፔንቴ እንላለን። ኒዮ ሄክሴን እንላለን። በአጠቃላይ ኮመን ኔም በአብዛኛው ጊዜ የምንጠቀመው ሎወር ሜምበር ኦፍ ሆሞሎጎስ ሴሪስ ኦፍ አልኬን ላይ ብቻ ነው ማለት ነው። The second nomenclature of alkane is the IUPAC system of nomenclature. IUPAC abbreviation ነው International Union of Pure and Applied Chemistry. IUPAC is more appropriate systematic to name organic compounds. IUPAC አፕሮፕሪየት ነው፣ ሲስተማቲክ ነው። የራሱ የሆነ ሩል አለው፣ ህግ አለው። ኦርጋኒክ ኮምፓውንዶችን ኔም ለማድረግ ቀላል ዘዴ ነው ማለት ነው። ሞር ብራንችድ የሆኑ አልኪኖችንም ኔም ለማድረግ ይጠቅማል ማለት ነው ኢዩፓክ። በኢዩፓክ ኖሜንክሌቸር መሰረት ለአልኬን ኬሚካል ኔም ለመስጠት ማወቅ ያለባችሁ የተለያዩ ነጥቦች አሉ። ሎካንት፣ ፕሪፊክስ፣ ፓረንት እና ሰፊክስ የሚባሉ ነጥቦች አሉ። ሎካንት where are the substant and functional groups? substant ግሩፕ እና functional ግሩፑን ፖዚሽኑን ወይም ሎኬሽኑን ይጠቁመናል። The locant gives or indicates or identifies the position of the functional group and substance group. ሎካንት የfunctional ግሩፑን እና የሰብስቴንት ግሩፑን ሎኬሽን ወይም ፖዚሽን ይጠቁማል ማለት ነው። ሁለተኛው ፕሪፊክስ የሚባለው ደግሞ what are substant group? The prefix identifies the various substant groups. Substant groupን አይደንቲፋይ ለማድረግ ይጠቅማል ማለት ነው። The third parent የሚባለው ደግሞ how many carbons?
ሎንገስት ኮንቲኒስ ቼይኑ ምን ያክል ካርበን እንደያዘ ይጠቁማል ማለት ነው። አይደንቲፋይ ያደርጋል። the parent selects the main part or longest chain of the molecule and tells how many carbon atoms are in the molecule ሎንገስት ኮንቲኒስ ቼይኑን ይጠቁመናል ማለት ነው። ሰፊክስ የሚባለው ደግሞ what is the primary functional group of the molecule የሞለኪውሉ ፋንክሽናል ግሩፕ አይደንቲፋይ ለማድረግ ይጠቅማል ማለት ነው። ፋንክሽናል ግሩፕ ካርበን ካርበን ሲንግል ቦንድ ሊሆን ይችላል፣ ካርበን ካርበን ዳብል ቦንድ ሊሆን ይችላል፣ ካርበን ካርበን ትሪፕል ቦንድ ሊሆን ይችላል፣ አልኮል ግሩፕ ሊሆን ይችላል፣ ካርቦክሲሊክ አሲድ ግሩፕ ሊሆን ይችላል። እነዚህን ፋንክሽናል ግሩፕ ኢንዲኬት ወይም ደግሞ አይደንቲፋይ ለማድረግ ይጠቅማል ማለት ነው። ለምሳሌ የዚህ አልኬን ዩፓክ ኔም 3 ሜታይል ሄክሴን ቢሆን 3 which indicates the locant which identifies the position or the location of the substance group ሎካንቱ የሰብስቴንት ግሩፑን ሎኬሽን ወይም ደግሞ ፖዚሽን ይገልጽልናል። ስለዚህ ከዚህ ስንጀምር ቁጥር 1 2 3 ሶስተኛው ላይ ምን አለ? ሜታይል አለ ማለት ነው። ከዚህ ስንጀምር አራተኛው ላይ ነው የሚገኘው። ዩፓክ ኔም ስንሰጥ ግን ከቅርብ ከሆነ ነው የምንጀምረው 1 2 3 ሶስተኛው ካርበን ላይ ሜታይል አለ ማለት ነው። ይሄ ሜታይል ደግሞ ሰብስቴንት ግሩፕ ነው ማለት ነው። ሜታይል ደግሞ ፕሪፊክስ ነው ማለት ነው። ፕሪፊክስ which identifies the substance group ሰብስቴንት ግሩፑን ኔሙን አይደንቲፋይ የሚያደርግልን ፕሪፊክስ ነው ማለት ነው። አፍተር ዛት ሄክስ የሚለው ደግሞ ፓረንት ቼኑን ነው፣ ፓረንት ኔሙን ነው የሚገልጽልን። ፓረንት ደግሞ which identifies the name of the longest continuous chain ሎንገስት ኮንቲኒስ ቼኑን ኔሙን ነው የሚገልጽልን። ይሄ ሎንገስት ኮንቲኒስ ቼን 6 ካርበን ነው፣ ሄክስ ነው ማለት ነው። ሄክስ ሚንስ ከግሪክ ወይም ከላቲን ወርድ የተወሰደ ነው፣ 6 እንደማለት ነው። ስለዚህ 6 ካርበን ያለው ሎንገስት ኮንቲኒስ ቼኑ ወይም ፓረንት ቼን ነው ማለት ነው። ኤንኢ which indicates ሰፊክስ ማለት መድረሻ ቅጥያ እንደማለት ነው በአማርኛው። ስለዚህ which indicates the functional group of the molecule or the alkane የአልኬኑን ፋንክሽናል ግሩፕ የሚገልጽልን ነው። ኤንኢ ከሆነ ካርበን ካርበን ሲንግል ቦንድ መሆኑ ይገልጽልናል ማለት ነው። ካርበን ካርበን ሲንግል ቦንድ ኤንኢ ነው ማለት ነው። ይሄ ሰፊክስ ነው። ለምሳሌ ኢኤንኢ ከሆነ ካርበን ካርበን ምንድነው? ዳብል ቦንድ ነው። ዋይኤንኢ ከሆነ ደግሞ ካርበን ካርበን ትሪፕል ቦንድ ነው ማለት ነው። አልካይል ራዲካልስ የሚባለው ነው አር ብለን ባጭሩ ማስቀመጥ እንችላለን። አልካይል ራዲካልስ የሚባለው which obtained by removing one hydrogen from the corresponding alkanes አልኬን ጀነራል ፎርሙላው CnH2n+2 ነው። ከዚህ ላይ አንድ ሃይድሮጅን ስንቀንስ CnH2n+1 ይሆናል ማለት ነው። ስለዚህ የአልካይል ራዲካልስ ጀነራል ፎርሙላ CnH2n+1 ነው ማለት ነው። ስለዚህ n starting from 1 2 3 ከአንድ ነው የሚጀምረው። ስለዚህ ነምበር ኦፍ ካርበን ነው n የሚገልጸው ማለት ነው። ሶ ከአልኬን ላይ አንድ ሃይድሮጅን ስንቀንስ አልካይል ራዲካልስ ኦር አልካይል ግሩፕስ ይባላል ማለት ነው። ጀነራል ፎርሙላ CnH2n+1 where n starting from what 1 2 3 ነው ማለት ነው። ለምሳሌ if the number of carbon 1 ከሆነ CnH2n+1 ስናደርግ CH3 ነው ማለት ነው። if n equal to 2 ሲሆን C2H5 ነው ማለት ነው። እያለ ይቀጥላል። አልኬን እዚህ ጋር አልካይል ግሩፕ አልኬን ለምሳሌ CH4 ሜቴን ከዚህ ላይ አንድ ሃይድሮጂን ስንቀንስ ይሆናል CH3 ይሆናል ማለት ነው። ሜቴን ኤንኢን ወደ YL እንቀይራለን ማለት ነው። ስለዚህ ሜታይል ይሆናል ማለት ነው። ሜታይል and also if the number of carbon 2 ከሆነ ደግሞ CH3 ይሆናል ማለት ነው። ስለዚህ ይሄ ኢቴን ነው። ከዚህ ላይ አንድ ሃይድሮጂን ስንቀንስ ነው የሚሆነው CH3 CH2 ይሆናል ማለት ነው። ስለዚህ ኢቴን ኤንኢን ወደ YL እንቀይራለን ኢታይል ይሆናል ማለት ነው እያለ ይቀጥላል። የዛሬውን ትምህርት በዚሁ ጨርሻለሁ። ለሚቀጥለው ዩፓክ ሩል የሚለውን ርዕስ በስፋት ከምሳሌ ጋር እናያለን። ጥያቄ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ።